ዛሬ ያልተከፈለ ነገር ሊኖር ይችላል። ዛሬ ያልተመለሰ ጥያቄ ሊኖር ይችላል። ዛሬ እንዳልደገፈኝ እንዳላገዘኝ ብዙ ሁኔታዎቼ ሊያወሩኝ ይችላሉ። አቤኔዘር ማለት ግን እስከ ዛሬ ድረስ እስካሁን ድረስ እግዚአብሔር ረድቶኛል ማለት ነው። የጠላቶቻችሁ ዛቻና የጠላቶቻችሁ ብርታት ከባድ ሊሆን ይችላል። ነገር ግን የትላንትናው አምላክ ዛሬም ይረዳችኋል። ለዛሬም ታማኝ ነው እግዚአብሔር። የትላንትናው እርዳታ ዛሬም ይቀጥላል። እግዚአብሔር ድጋፍ፣ የእግዚአብሔር አብሮነት፣ የእግዚአብሔር እርዳታ በእኛ ህይወት ውስጥ በእኛ ኑሮ ውስጥ የተገለጠበት አንድ ድጋፍ አለ። እሱም ጌታ ኢየሱስ ክርስቶስ ነው። አቤኔዘር ሆኖልኛል። እግዚአብሔር ረድቶኛል። እንደተለመደው እንዳስለመደኝ፣ ትላንት እንዳስመለጠኝ፣ ትላንት እንዳዳነኝ፣ ትላንት ፕሮቴክት እንዳደረገኝ፣ ትላንት ከቨር እንዳደረገኝ ዛሬም የእግዚአብሔር ፕሮቴክሽን እና የእግዚአብሔር እርዳታ የእግዚአብሔር አብሮነት በህይወቴ በኑሮ ይቀጥላል። ዛሬ ከከበባችሁ ከፍልስጤማውያን ውጊያ፣ ዛሬ ከተማረከባችሁ የትኛው ምርኮ የሚያስመልጣችሁ የሚያድናችሁ የእግዚአብሔር ጸጋ በክርስቶስ ኢየሱስ በኩል ከናንተ ጋር አለ። አቤኔዘር ሆኖላችኋል። እግዚአብሔር ይረዳችኋል። የጌታ ጸጋና ሰላም ከናንተ ጋር ይሁን። ዛሬ አቤኔዘር እያላችሁ በኑሯችሁ፣ በህይወታችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በጀመራችሁት ቢዝነስ፣ በጀመራችሁት የህይወት ምዕራፍ አቤኔዘር ይሆንላችሁና ኮሜንት ላይ ፈቃደኛ ከሆናችሁ አቤኔዘር እያላችሁ እንድትጽፉ ጠይቃችኋለሁኝ። አቤኔዘር ማለት የእርዳታ ድንጋይ ማለት ነው። አቤኔዘር ማለት በእንግሊዘኛ ውስጥ ሆኖ ፈልፕ ማለት ነው የእርዳታ ድንጋይና ሳሙኤል እስራኤላውያኖች ከጠላቶቻቸው ባረፉ ጊዜ፣ ፍልስጤማውያንን በረቱ ጊዜ እንግዲህ 20 ዓመት ታቦቱ በተማረከበት እስራኤላውያኖች ወደ ባዕድ አምልኮ ፊታቸውን ባዞሩበት፣ ወደ አስትሮት ፊታቸውን ባዞሩበት፣ ከእግዚአብሔር ይልቅ ጣዖትን፣ ከእግዚአብሔር ይልቅ የማይሰማውን፣ ከእግዚአብሔር ይልቅ የማይመልሰውን ጣዖትን መስማትና ማዳመጥ በጀመሩበት እንኳን የህይወት ምዕራፍ ውስጥ 20 ዓመታት እንኳን በተማረከበት ጊዜያት ውስጥ እግዚአብሔር አምላክ ድጋሚ ወደ ህዝቡ የተመለሰበት፣ ድጋሚ ህዝቡን ለመርዳትና ህዝቡን ለማገዝ ፊቱን ያዞረበት ክስተት ነው ማለት ነው። ከዛ የተነሳ ሳሙኤል አቤኔዘር እስካሁን ድረስ እግዚአብሔር ረድቶናል አለ ማለት ነው። የእግዚአብሔር እርዳታ፣ የእግዚአብሔር አብሮነት፣ የእግዚአብሔር ጣት፣ የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር አብሮነት ከህዝቡ ጋር የሆነበት፣ ህዝቡ ላይ የተገለጠበት፣ በህዝቡ ህይወት ውስጥ፣ በህዝቡ ኑሮ ውስጥ፣ በህዝቡ የህይወት ምዕራፍ ውስጥ ከህዝቡ የተነሳ ሳይሆን ከእግዚአብሔር ሉዓላዊነት የተነሳ ለዛ ህዝብ አቤኔዘር እንደሆነ እንመለከታለን ማለት ነው። በዚህ ሰዓት ይህንን ፕሮግራም በተለያየ ሁኔታ ውስጥ ሆናችሁ የምትከታተሉ በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን እርዳታ፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ጣልቃ ገብነት፣ የእግዚአብሔርን ድጋፍ፣ የእግዚአብሔርን እጅ ለምትጠብቁት ሰዎች ዛሬን የመልካም ምስራች አለኝ። በህይወታችሁ፣ በኑሯችሁ፣ በአገልግሎታችሁ፣ በጀመራችሁት ቢዝነስ፣ በጀመራችሁት አገልግሎት፣ በጀመራችሁት ኑሮ፣ በጀመራችሁት በየትኛውም ትንሽ በሆነችው ደመና፣ ትንሽ በሆነችው ጥረት ውስጥ፣ ትንሽ በሆነችው መሻታችሁ ውስጥ የእግዚአብሔር እርዳታ በጌታ በኢየሱስ ስም ይገለጥላችኋል። ዛሬ ቀኔን የጀመርኩት አቤኔዘር እያልኩኝ ነው። አቤኔዘር እግዚአብሔር ረድቶኛል፣ ትላንት ረድቶኛል፣ ትላንት አግዞኛል፣ ትላንት አበርትቶኛል፣ ትላንት ጣልቃ ገብቷል፣ ትላንት ታምራት ሰርቷል፣ ትላንት እጄን ባፍ ያስጭኖኛል። ትላንትና የእግዚአብሔርን ማዳን፣ የእግዚአብሔርን ጣልቃ ገብነት፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ክንድ አይቻለሁ። በትላንት አይቀርም። ዛሬም እኔ ቤት ይቀጥላል፣ ታምራቱ ይቀጥላል፣ ረዴቱ ይቀጥላል፣ አብሮነቱ ይቀጥላል፣ አጋሽነቱ ይቀጥላል፣ መልካምነቱ ይቀጥላል። ዛሬ በሁኔታዬ ውስጥ፣ በኑሬ ውስጥ፣ በነገሬ ውስጥ፣ በጥያቄ ውስጥ፣ በየትኛውም ባጋጠመኝ የህይወቴ ቻሌንጅ ውስጥ የምናገረው ነገር አንድ ነገር አለ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶኛል። ሳሙኤል ለህዝቡ ማስታወሻ እንዲሆን ያንን ማስታወሻ አቤኔዘር ብሎ በዛ ስፍራ ላይ ሐውልት እንዳስቀመጠ ዛሬ በኑሯችሁ በህይወታችሁ ውስጥ ላለ ለየትኛውም ጥያቄ እግዚአብሔር ይረዳኛል፣ እግዚአብሔር ያገዘኛል፣ እግዚአብሔር አቅም ይሰጠኛል፣ እግዚአብሔር ይደግፈኛል የሚል እስከ ዛሬ ድረስ ደግፎኛል፣ እስከ ዛሬ ድረስ አግዞኛል፣ እስከ ዛሬ ድረስ አበርትቶኛል፣ እስከ ዛሬ ድረስ ኃይል ሰጥቶኛል፣ ለነገም አምነዋለሁ፣ ለነገም ያግዘኛል፣ ለነገም ይረዳኛል በሚል እምነትና ተስፋ እንድንሞላ እግዚአብሔር ይፈልጋል ማለት ነው። በህይወታችን የእግዚአብሔርን እርዳታ እንዳናስተውል፣ የእግዚአብሔርን ጣልቃ ገብነት እንዳናስተውል፣ የእግዚአብሔርን እገዛ እንዳናስተውል፣ የእግዚአብሔርን መለኮታዊ ድጋፍ እንዳናስተውል በተለያየ መንገድ ሰይጣን ይከሰናል፣ በተለያየ መንገድ ይቃወመናል፣ በተለያየ መንገድ አምላክ ወዴት ነው? አምላክሽ ወዴት ነው? የቱጋ ነው የሱ እርዳታ የተገለጠው? የቱጋ ነው የእግዚአብሔር አብሮነት በህይወት ውስጥ የተገለጠ የሚል ኮንፊውዥን በህይወታችን ውስጥ ሰይጣን ያስቀምጣል ማለት ነው። ብዙ
ጊዜ የሰይጣንን ድምጽ የጠላትን ሐሳብ ምናልባትም ደግሞ በተለያየ ሁኔታ ሰይጣን እንደዚህ ተናገረኝ እንደዚህ ያለኝ ብለን ምናስባቸው መንገዶች ይኖራሉ ማለት ነው። ዛሬ ግን እግዚአብሔር እንደማይረዳችሁ እግዚአብሔር እንደማያግዛችሁ እግዚአብሔር እርዳታ እንደተቋረጠ የእግዚአብሔር አብሮነት እንደተቋረጠ የሚነግራችሁ የትኛውንም የጠላት ክስ ቀዳችሁ የእግዚአብሔር እርዳታ ዛሬም በቤቴ ይቀጥላል። የእግዚአብሔር እርዳታ ዛሬም በኑሮዬ ይቀጥላል። የእግዚአብሔር እርዳታ ዛሬም በህይወቴ ምዕራፍ ውስጥ በጀመርኩት በየትኛውም የህይወቴ ጎዳና ውስጥ እግዚአብሔር ጣልቃ ይገባል። እግዚአብሔር ይረዳኛል። እግዚአብሔር ያግዘኛል። እግዚአብሔር መለኮታዊ ጣልቃ ገብነቱን ይገልጣል በሚል እምነትና ተስፋ እንድንመላለስ እግዚአብሔር ይፈልጋል ማለት ነው። ነገር ግን ሰይጣን ሁሉ ጊዜ እግዚአብሔር ከናንተ ጋር እንደሌለና እግዚአብሔር እንደረሳችሁ እግዚአብሔር እንደማይረዳችሁ እግዚአብሔር ሊያግዛችሁ እንደማይችል የእግዚአብሔር እርዳታ እንደተቋረጠ የእግዚአብሔር እርዳታ በቃ ፖዝ እንደሆነ ሊሰብከን ይፈልጋል ማለት ነው። ታስታውሳላችሁ እስራኤላውያን ከግብጽ በወጡ ጊዜ ወደ ከናን በሚያደርጉበት ጊዜ እግዚአብሔር በግብጽ ሀገር ውስጥ እንግዲህ ብዙ ሚራክሎችን አድርጎ ውሃውን ወደ ደም ቀይሮ በትሩን እባብ አድርጎ የግብጽን የበኩር ልጆች መጥቶ ገድሎ እስራኤላውያንን በሰላም አውጥቶ የኤርትራን ባህር ከፍሎ አሻግሯቸው ጠላቶቻቸው ሰምጠው ቀርተው እነሱ ግን በደረቅ ምድር ተሻግረው እንኳን በምድረ በዳ በሚያደርጉት ጉዞ ከፊታቸው ዮርዳኖስ ሲመጣ የዮርዳኖስ ባህር ሲመጣ ደግሞ ሌላ እምነት ሌላ ጥያቄ እንዳስነሳብ የኤርትራን ባህር ለሁለት ከፍሎ ህዝቡን እንዴት እንዳሻገረ ታስታውሳላችሁ ማለት ነው። ህዝቡ ከተሻገረ በኋላ ደግሞ በምድረ በዳ በሚያደርገው ጉዞ ውስጥ እንደራባቸው ወይም ደግሞ ምግብ እንደፈለጉ ታስታውሳላችሁ። ከምግብ የተነሳ የሰው ሙሴን ሲያማሩ ነበር ማለት ነው። በምድረ በዳ ልናልቅ ነው፣ በምድረ በዳ ልንጠፋ ነው፣ በምድረ በዳ ሳንበላ ልንሞት ነው ብለው ሲያማሩ ትመለከታላችሁ ማለት ነው። ከዛ በኋላ እግዚአብሔር ከሰማይ መናን እንዳወረደላቸው እንመለከታለን። ያም ብቻ አይደለም ደግሞ የውሃ ጥም ሲይዛቸው ደግሞ በቃ በምድር በዳ ልንጠፋ ነው፣ በውሃ ጥም ሊገለን ነው ሙሴ ብለው ደግሞ ሲያማሩ ትመለከታላችሁ። ትላንትና የረዳቸውን ትላንትና ያገዛቸውን ትላንትና የኤርትራን ባህር የከፈተ ትላንትና የጠላታቸውን ቀስት ሰብሮ እነሱን በድል እነሱን በምስጋና እነሱን በሞገስ እነሱን በኃይል ያሻገራቸው እግዚአብሔር በምድረ በዳ በውሃ ጥም ሊገለን ይችላል ብለው እግዚአብሔርን እስኪጠራጠሩ ድረስ ሲያወላውሉ እንመለከታለን ማለት ነው። ያም ብቻ አይደለም ወደ ከናን በሚያደርጉት ጉዞ ውስጥ ሙሴ እስራኤላውያን እንዲሰልሉ በላካቸው በ12ቱ እንግዲህ ሰላዮች መካከል ሁለቱ እግዚአብሔር እንደ እንጀራ ያደርግልናል ሲሉ ትመለከታላችሁ። 10 ደግሞ እንዳንበጣነን ብለው ራሳቸውን በጠላቶቻቸው ፊት ለፊት ሲመለከቱ የጠላታቸው አቅምና የጠላታቸው ብርታት ከነሱ ኃይልና ከነሱ ብርታት እጅግ የላቀ እንደሆነ ማየት እንደጀመሩና ከዛ የተነሳ የህዝቡ ልብ እንደራደ ከዛ የተነሳ ወደ ግብጽ ብንመለስ ይሻለናል እንዳሉ ከዛ የተነሳ ለመውረስ የወጣው ህዝብ ለመመለስ ደግሞ ሲያቅማማ እንመለከታለን ማለት ነው። ኢትስ አሜዚንግ በጣም በሚያስደንቅ ሁኔታ መጽሐፍ ቅዱስ ሲናገር ለስጋቸው ምግብን ሰጣቸው ለነፍሳቸው ግን ከሳትን ለቀቀባቸው ይላል ማለት ነው። ያ ማለት ምን ማለት ነው? ለስጋቸው የሚያስፈልጋቸውን መብል ለስጋቸው የሚያስፈልጋቸውን በቃ የተመኙትን ሰጣቸው። ነፍስ ስጋቸው ያማረውን ነገር አደረገላቸው። ነገር ግን የነፍስ ክሳት ያዘቸው። የነፍስ ክሳት በህይወታችን ላይ ሲመጣ ለመውረስ ለመጨበጥ ለመሄድ ለመያዝ የምናደርገውን ተስፋና ብርታት ከውስጣችን ይጠፋል ማለት ነው። ከዛ የተነሳ ታስታውሳላችሁ ኢያሱና ካሌብን የሰሙ ጄኔሬሽኖች ወደ ከናን እንደገቡ ነገር ግን በራሳቸው ኃይልና በራሳቸው አቅም ትላንትና ይረዳን ጌታ እስከዛሬ ያገዘኝ ጌታ ያግዘናል ባለ ማለታቸው ብቻ እንኳን ከከነአንን ከመውረስ እንደቀሩና በምድረ በዳ እንደጠፉ እንመለከታለን ማለት ነው። ዛሬ እግዚአብሔር አቤኔዘር አድርጎልኛል እስከዛሬ ረድቶኛል ማለት ባለ ማጉረምረም ህይወቴን እቀጥላለሁ። አቤኔዘር ነው ስል ትላንትና የረዳኝ ጌታ ዛሬም ደግሞ ይረዳኛል፣ ዛሬም ደግሞ ያገዘኛል፣ ዛሬም ደግሞ ብርታት ይሰጠኛል፣ ዛሬም ደግሞ ያስወርሰኛል፣ ዛሬም ያስጨብጠኛል፣ ዛሬም ጠላቶቼን ያዋርዳል። ትላንትና የተሻገርኩት በራሴ አይደለም፣ ትላንትናን ያለፍኩት በራሴ አይደለም። ትላንትናን ያሻገረኝ እግዚአብሔር፣ ትላንትናን ያሳለፈኝ እግዚአብሔር፣ ትላንትናን ባህር ከፍሎ ያሻገረኝ ከግብጻውያን ያስመለጠኝ በቃ የኔ አሻራ የኔ እጅ ሳይሆን የሱ እጅና የሱ ጣልቃ ገብነት ብቻ በህይወቴ የተገለጠበት እግዚአብሔር የትላንትና አምላክ ብቻ ሳይሆን የዛሬም አምላክ ነው ማለት ነው። አቤኔዘር ማለት ዛሬ ያልተከፈለ ነገር ሊኖር ይችላል። ዛሬ ያልተመለሰ ጥያቄ ሊኖር ይችላል። ዛሬ እንዳልደገፈኝ እንዳላገዘኝ ብዙ ሁኔታዎቼ ሊያወሩኝ ይችላሉ። አቤኔዘር ማለት ግን እስከዛሬ ድረስ እስካሁን ድረስ እግዚአብሔር ረድቶኛል ማለት ነው። እግዚአብሔር ረድቶኛል የሚል ሰው ለማጉረምረም እድል አይሰጥም። ልክ በምድረ በዳ እንደቀሩ በማጉረምረም ድንቁን ታምራቱን
ፈጥነው ረሱ ይላል። ከዛ የተነሳ ደግሞ በምድረ በዳ ቀሩ ይላል፣ ጠፉ ይላል። የነፍስ ክሳት ለቀቀባቸው፣ ለስጋቸው መብልን ሰጣቸው ማለት ነው። ኢትስ አሜዚንግ ወዳጆቼ ሆይ ሰው የትላንትናውን ሲረሳ የእግዚአብሔርን እርዳታ፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ማስጣል በህይወታችን መርሳት ስንጀምር እግዚአብሔር ወዳየልን ዴስቲኒ ለመውረስ፣ ለመጨበጥ፣ ለመያዝ በምናደርገው የህይወታችን ጉዞ ወደ ኋላ እንቀራለን ማለት ነው። ምናልባት ወደ ኋላ እንደቀራችሁ የሚሰማችሁ ሰዎች፣ በቃ እግዚአብሔር አልረዳኝም የምትሉ ሰዎች፣ እግዚአብሔር አላገዘኝም የምትሉ ሰዎች፣ የእግዚአብሔርን ድጋፍ የእግዚአብሔርን አብሮነት አላየውም ብላችሁ በማጉረምረም የህይወት ምዕራፍ ውስጥ የምትሄዱ ሰዎች ብትኖሩ በእርግጠኝነት የትላንትናውን ማዳን፣ የትላንትናውን ማስጣል፣ የትላንትናውን አብሮነት፣ የትላንትናውን ጣልቃ ገብነት፣ የትላንትናውን ድጋፍ፣ የትላንትናውን ኃይል፣ የትላንትናውን አዋጅ ቀያሪነት፣ የትላንትናውን ተአምራት አድራጊነቱን በህይወታችሁ ስትረሱ፣ በህይወታችን ስንረሳ ወደ ማጉረምረም የህይወት ምዕራፍ ውስጥ እንሄዳለን። የእግዚአብሔርን ማዳን የእግዚአብሔርን አብሮነት ዲናይ ወደ ማድረግ እንመጣለን። ከዚያ የተነሳ መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል ማለት ነው። ከእግዚአብሔር ጋር መጣላት ማለት ቅድም ካነሳውላችሁ ስቶሪ በመነሳት ከእግዚአብሔር ጋር መጣላት ማለት የእግዚአብሔርን ድንቅ፣ የእግዚአብሔርን ታምራት፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ድጋፍ፣ የእግዚአብሔርን እርዳታ ዲናይ ማድረግ ነው፣ መካድ ማለት ነው። የእግዚአብሔርን ድጋፍ፣ የእግዚአብሔርን ጣልቃ ገብነት፣ የእግዚአብሔርን አብሮነት በህይወታችን መካድ ስንጀምር እየጠፋን እንመጣለን፣ እየደከምን እንመጣለን፣ ኢነርጂ እያጣን እንመጣለን፣ የነፍስ ክሳት ውስጥ እንገባለን። ስለ እግዚአብሔር ሲወራ ይከብደናል፣ ስለ እግዚአብሔር ማዳን ሲነገር ይከብደናል፣ መስማት ይከብደናል፣ መናገር ይከብደናል፣ ማመን ይከብደናል፣ መሻገር ይከብደናል፣ ተስፋ ማድረግ ይከብደናል። ለምን ሲባል ትላንትናን እየረሳነው ነው፣ ትላንትናን ዲና እያደረግነው ነው። ስለዚህ የሚያግሮመርሙ ሰዎች፣ ተስፋ የሚቆርጡ ሰዎች፣ እግዚአብሔር የለም የሚሉ ሰዎች የትላንትናውን የእግዚአብሔርን ጣልቃ ገብነትና የእግዚአብሔርን ማዳን የረሱ ሰዎች ናቸው ማለት ነው። በተለያየ የህይወት ምዕራፍ ውስጥ፣ በተለያየ የህይወት መንገድ ውስጥ፣ በተለያየ የህይወት ጎዳና ውስጥ እናልፋለን። ተስፋ በመቁረጥ በቃ ምንድነው የትላንትናውን ታምራትና በጎነቱን እስክንረሳ ድረስ የከበበን ሁኔታ ከባድ ሊሆን ይችላል። ዛሬ ዮርዳኖስ በፊታችን ገጥሞን ሊሆን ይችላል። ሃሌሉያ! የኤርትራውን ባህር ያካፈለው ጌታ፣ የረዳን ጌታ ግን ለዮርዳኖስም ታማኝ ነው። ከፊት ለፊታችሁ ከነዓን ለመውረስ ከነዓን ለመግባት በምታደርጉት ጉዞ ውስጥ እግዚአብሔር ወደ ተናገራችሁ ዴስቲኒ ለመድረስ በምታደርጉት ጉዞ ውስጥ ማሃዴላ ቫጄና ማሳ የጠላቶቻችሁ ዛቻና የጠላቶቻችሁ ብርታት ከባድ ሊሆን ይችላል። ነገር ግን የትላንትናው አምላክ ዛሬም ይረዳችኋል። ለዛሬም ታማኝ ነው እግዚአብሔር። የትላንትናው እርዳታ ዛሬም ይቀጥላል። ሳሙኤል ፖዝ አልሆነም እያላቸው ነው፣ አልቆመም። እንደተለመደው እግዚአብሔር ዛሬ ሚራክል አድርጎልናል። እንደትላንትናው እግዚአብሔር ተአምራት አድርጎልናል፣ ጣልቃ ገብቷል፣ ረድቶናል፣ አግዞናል፣ ደግፎናል ሲል አቤኔዘር አለ ማለት ነው። ሃሌሉያ! ወዳጆቼ አቤኔዘር ማለት የሚችል ሰው ትላንትና እግዚአብሔር እንደረዳው የሚገባው ሰው ነው። ዛሬም እንደሚያግዘው፣ ዛሬም እንደሚረዳው፣ ዛሬም ከጠላቱ እጅ እንደሚያስመልጠው፣ ዛሬም ከፊቱ ያለውን የትኛውንም የኤርትራ ቢሆን የዮርዳኖስ ቢሆን የትኛውንም ባህር ከፍሎ ማሃዴላ ቫጄና ማያስ የተናገረውን እንደሚያስወርሰው ለሚያመን ሰው ዛሬም የእግዚአብሔር እርዳታ ከኛ ጋር አለ። የእግዚአብሔር አብሮነት ከኛ ጋር አለ። የእግዚአብሔር ጣልቃ ገብነት ከኛ ጋር አለ። መጽሐፍ ቅዱስ ለዛ ነው እጄ ከማዳን አላጠረችም ከመርዳት አላጠረችም ይላል። ዛሬም እርዳታዬ ለሚፈልግ ሰው፣ ዛሬም ድጋፌ ለሚፈልግ ሰው፣ ዛሬም በቃ ይሄ ብሌም ምንድነው ኮምፕሌን ለማያደርግ ሰው የእግዚአብሔር እርዳታ ሁሉ ጊዜ ከኛ ጋር አለ ማለት ነው። ለዛ ነው መጽሐፍ ቅዱስ በወደደን በሱ ካሸናፊዎች እንበልጣለን ይላል ማለት ነው። ያ ድል አድራጊነት አሸናፊነትን የእግዚአብሔርን ድጋፍ ደግሞ በህይወታችን በክርስቶስ ኢየሱስ በኩል ደግሞ ተገልጧል። ታስታውሳላችሁ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ሲወለድ ትክክለኛ ወይም ሌላኛው ስሙ አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከሱ ጋር የሆነ ሰው የእግዚአብሔርን እርዳታ በህይወቱ ያያል። የእግዚአብሔርን አብሮነት፣ የእግዚአብሔርን ድጋፍ፣ የእግዚአብሔርን አስመላጭነት፣ የእግዚአብሔርን ድጋፍ፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ታምራት ሰሪነት በህይወቱ፣ በኑሮ፣ በአገልግሎቱ፣ በቢዝነሱ፣ በትዳር ውስጥ በየትኛውም የህይወታችሁ ጥያቄ ውስጥ የእግዚአብሔርን ድጋፍና የእግዚአብሔርን አብሮነት ማየት ትጀምራላችሁ ማለት ነው። የእግዚአብሔር ድጋፍ፣ የእግዚአብሔር አብሮነት፣ የእግዚአብሔር
እርዳታ በእኛ ህይወት ውስጥ በእኛ ኑሮ ውስጥ የተገለጠበት አንድ ድጋፍ አለ። እሱም ጌታ ኢየሱስ ክርስቶስ ነው። ሰው ያለ ኢየሱስ ክርስቶስ የእግዚአብሔርን ድጋፍ ማግኘት አይችልም። ሰው ያለ ኢየሱስ ክርስቶስ በእግዚአብሔር ድጋፍ ውስጥ መመላለስ አይችልም። የተሰጠን አንድ ድጋፍ አለ። ቅድም እንዳየነው አቤኔዘር ማለት ሃሌሉያ፣ አቤኔዘር ማለት የእርዳታ ድንጋይ ነው እንዳልን ማለት ነው። ያ ምልክት እንደሆነ የእርዳታ ድንጋያችን የእርዳታ አለታችን ጌታ ኢየሱስ ክርስቶስ ነው። ሰው በክርስቶስ ኢየሱስ ሲያምን፣ ሰው በክርስቶስ ኢየሱስ አምኖ ኢየሱስ ክርስቶስን ሲከተል የህይወቴ ቤዛ ነው፣ የእግዚአብሔርን ድጋፍ የእግዚአብሔርን አብሮነት ወደ አብ የምደርስበት መንገድ ጌታ ኢየሱስ ክርስቶስ ነው ብለን ያመንቀን የእግዚአብሔር ድጋፍ የእግዚአብሔር አብሮነት ከኛ ጋር መጥቷል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ፕሮቴክሽን የእግዚአብሔር ድጋፍ የእግዚአብሔር እርዳታ በእናንተ ህይወት ውስጥ በእናንተ ኑሮ ውስጥ በእናንተ የህይወት ምዕራፍ ውስጥ በክርስቶስ ኢየሱስ በኩል ተገልጧል። ከዛ የተነሳ በወደደን በርሱ ካሸናፊዎች እንበልጣለን። የእግዚአብሔር እርዳታ በኑሮዬ ይገለጣል። የእግዚአብሔር እርዳታ በአገልግሎቴ ይገለጣል። የእግዚአብሔር እርዳታ በጀመርኩት በመሄድበት በመውጣበት በመገባበት በየትኛውም የህይወቴ ምዕራፍ ውስጥ የእግዚአብሔርን እርዳታ አያለው። የእግዚአብሔር እርዳታ ይገለጣል፣ ይረዳኛል፣ ያግዘኛል። ሃሌሉያ። አቤኔዘር ሆኖልኛል፣ አቤኔዘር ሆኖልኛል። እግዚአብሔር ረድቶኛል። እንደተለመደው እንዳስለመደኝ፣ ትላንት እንዳስመለጠኝ፣ ትላንት እንዳዳነኝ፣ ትላንት ፕሮቴክት እንዳደረገኝ፣ ትላንት ከቨር እንዳደረገኝ ዛሬም የእግዚአብሔር ፕሮቴክሽን እና የእግዚአብሔር እርዳታ የእግዚአብሔር አብሮነት በህይወቴ በኑሮ ይቀጥላል እያልን በዚህ እምነትና ደስታ እንድንኖር የእግዚአብሔር ፍቃድ ነው ማለት ነው። አማኑኤል እንደተባለ ዛሬ በጌታ በኢየሱስም በኑሯችሁ በህይወታችሁ በእያንዳንዱ የህይወታችሁ ምዕራፍ በጌታ በኢየሱስም አቤኔዘር እንዲሆንላችሁ የእግዚአብሔር ድጋፍ የእግዚአብሔር አብሮነት የእግዚአብሔር ጣልቃ ገብነት የእግዚአብሔር እርዳታ የእግዚአብሔር መገኘት በኑሯችሁ በህይወታችሁ በኢየሱስም ይገለጥላችሁ። እንደተለመደው እግዚአብሔር ይርዳችሁ። እንደተለመደው እግዚአብሔር መልካም ያደርግላችሁ። እንደተለመደው የእግዚአብሔር በጎነት በህይወታችሁ ይገለጥ። እንደተለመደው እግዚአብሔር ቀኙን ይስጣችሁ። እንደተለመደው እግዚአብሔር አምላክ ያስደንቃችሁ። እንደተለመደው እግዚአብሔር አምላክ እጃችሁን ባፋችሁ ያስጭናችሁ። እንደተለመደው እግዚአብሔር አምላክ በጌታ በኢየሱስ ክርስቶስም ድጋፍ ይሁንላችሁ። በጌታ በኢየሱስም የእግዚአብሔርን እርዳታ የእግዚአብሔርን አብሮነት ልክ እንደ ትላንትናው ትላንት እንዳዳናችሁ ትላንት እንዳስመለጣችሁ ትላንት እንደረዳችሁ ትላንት ባህሩን እንደከፈለላችሁ ትላንት ይመጣል ብላችሁ ባላሰባችሁት መንገድ እንኳን መጥቶ እንዳስደነቃችሁ ልክ እንደ ትላንትናው በጌታ በኢየሱስም ዛሬም የእግዚአብሔር እርዳታ በህይወታችሁ በኑሯችሁ በጌታ በኢየሱስም ጥያቄ ባስቀመጣችሁበት በጸሎት ጥያቄዎቻችሁ በልባችሁ መሻት ውስጥ በጌታ በኢየሱስም የእግዚአብሔር እርዳታ ይገለጥላችሁ። አቤኔዘር ይሆንላችሁ። ይህንን ዝማሬ ዘምሩ በህይወታችሁ። አቤኔዘር ሆኖልኛል፣ እግዚአብሔር እንደተለመደው ረድቶኛል፣ አስደንቆኛል፣ አግዞኛል፣ የእግዚአብሔር እርዳታ ተገልጦልኛል፣ እግዚአብሔር ረድቶኛል። እስከዛሬ ድረስ እስካሁን ድረስ እግዚአብሔር ረድቶናል እንዳለ ሳሙኤል ለጠላቶቻችን አሳልፎ አልሰጠንም። በጠላቶቻችን እጅ ለዘላለም እንድንሸማቀቅ እንድንኖር ለፍልስጤማውያን እጅ አሳልፎ አልሰጠንም። እንደ ትላንትናው እግዚአብሔር ረድቶናል። እንደ ትላንትናው እግዚአብሔር አግዞናል። እንደ ትላንትናው አስደንቆናል። ዛሬም ቀጥሏል። ዛሬም እየረዳን ነው። ዛሬም እያገዘን ነው። እስከ ዛሬ ድረስ እግዚአብሔር ረድቶናል እንዳለ በጌታ በኢየሱስ ክርስቶስ ስም ይህንን ዝማሬ በቤታችሁ የምትዘምሩበት ይሁን። ማጉረምረም፣ ሐዘን፣ ግራ መጋባት ከኑሯችሁ ከህይወታችሁ ይጥፋ። ቅድም እንዳልኳችሁ ከእግዚአብሔር ጋር የሚጣሉ ይደቃሉ እንደሚል ከእግዚአብሔር ጋር የተጣላ ሰው ከእግዚአብሔር ጋር የተራራቀ ሰው በማጉረምረም የሚመላለስ ሰው ነው። ተስፋ በመቁረጥ የሚመላለስ ሰው ነው። ስለዚህ ዛሬ የትኛውንም ጥያቄያችሁ የትኛውንም ከበባችሁ የትኛውንም የህይወታችሁን ምዕራፍ ለእግዚአብሔር በመስጠት አቤኔዘር በማለት ሴሌብሬት እንድታደርጉ ዛሬ ከከበባችሁ ከፍልስጤማውያን ውጊያ ዛሬ ከተማረከባችሁ የትኛው ምርኮ የሚያስመልጣችሁ የሚያድናችሁ የእግዚአብሔር ጸጋ በክርስቶስ ኢየሱስ በኩል ከናንተ ጋር አለ። አቤኔዘር ሆኖላችኋል። እግዚአብሔር ይረዳችኋል፣ ያግዛችኋል። በጌታ በኢየሱስም የምትሰሙት የትኛውም የጠላት ድምጽ አይረዳህም፣ አያግዝህም፣ እግዚአብሔር ትተዋል የሚል የትኛውም የጠላት ድምጽ የስንፍና ድምጽ ይህንን ዲናይ በማድረግ አቤኔዘር እንድንል የእግዚአብሔር ፈቃድ ነው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶኛል፣ ትላንት አስደንቆኛል፣ ትላንት አስገርሞኛል። የትላንትናው አምላክ እግዚአብሔር ዛሬም ደግሞ ይረዳኛል፣ ያግዘኛል፣ አቅም ይሰጠኛል፣ ጉልበት ይሰጠኛል፣ መንገዴን ያቀናልኛል። ሃሌሉያ! ሚራክልን ያደርግልኛል። አይ ሃቭ ኤክስፒሪየንስ ስለ እግዚአብሔር መልካምነት፣ ስለ እግዚአብሔር ጣልቃ ገብነት፣ ስለ እግዚአብሔር እርዳታ እማወራበት ብዙ ሪዝኖች አሉ። ትላንትናዬ ስለ እግዚአብሔር እርዳታ ያወራል። አቤኔዘር ይላል። እግዚአብሔር ረድቶሻል እኮ
ይላል። እግዚአብሔር ጣልቃ ገብቶልሻል እኮ፣ እግዚአብሔር አግዞሃል እኮ፣ እግዚአብሔር ረድቶሃል እኮ፣ እንዴት ረሳ ይላል ማለት ነው። ስለዚህ አቤኔዘር እያላችሁ እግዚአብሔር እንድታመሰግኑና በዚህ ኢንጆይ እንድታደርጉ የእግዚአብሔር በጎ ፈቃድ ነው። ኮሜንት ላይ አቤኔዘር እያላችሁ ጻፉ። እግዚአብሔር ረድቶኛል፣ እግዚአብሔር አግዞኛል፣ የእግዚአብሔርን እርዳታ በህይወቴ በኑሮዬ አይቻለሁኝ። ይህ እርዳታ ይቀጥላል፣ ይህ ድጋፍ ይቀጥላል፣ ይህ ማገዝ ይቀጥላል፣ ይህ አብሮነቱ ይቀጥላል፣ እስከ ከነአን ይቀጥላል፣ እስከ ጽዮን ይቀጥላል፣ ጌታ ኢየሱስ ክርስቶስ እስኪመጣ ይቀጥላል። ለዛ ነው መጽሐፍ ቅዱስ ሲናገር እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው። እስከ ዓለም ፍጻሜ ድረስ ቻሌንጅ ይመጣል፣ እስከ ዓለም ፍጻሜ ድረስ መከራ ይኖራል፣ እስከ ዓለም ፍጻሜ የማይመች ህይወት ምዕራፍ ውስጥ ልታልፉ ትችላላችሁ። እስከ ዓለም ፍጻሜ ግን ድረስ አብሬያችሁ ነው ያለሁት። የኔ እርዳታ አይቋረጥም፣ የኔ አብሮነት አይቋረጥም። በመንፈስ ቅዱስ በኩል ከናንተ ጋር እሆናለሁ። ዓለም ይህንን መንፈስ አያየውም። ማሃዴላ ቫጄና ማስ በእናንተ ውስጥ ግን ይኖራል። እውነትን ይገልጥላቸዋል፣ ያሳውቃቸዋል እንዳለ እስከ ዓለም ፍጻሜ ድረስ ከኛ ጋር ያለው የእግዚአብሔር እርዳታ፣ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መገኘት እስከ ጽዮን ድረስ ይቀጥላል። ወደ ጌታ እስክንሄድ ድረስ የእግዚአብሔር ድጋፍ ከናንተ ጋር አለ ወገኖች ሆይ። ይህንን አምናችሁ እንድትሄዱ እንድትመላለሱ የእግዚአብሔር ፈቃድ ነው። ተስፋ መቁረጥ፣ ማጉረምረም፣ ግራ መጋባት፣ ረስቶኛል ትቶኛል የሚል ዜማና የሚል ቃል በእኛ ኑሮ በእኛ ህይወት ውስጥ አያምርም ማለት ነው። ከክርስቲያን ህይወት ማጉረምረም አይጠበቅም። ከክርስቲያን ህይወት ተስፋ መቁረጥ አይጠበቅም። ከክርስቲያን ህይወት ግራ መጋባት አይጠበቅም። ከክርስቲያን ህይወት አቤኔዘር የሚባል ዝማሬ አለ። እግዚአብሔር ረድቶኛል፣ ነገም ይረዳኛል፣ ያገዘኛል። እስከ ዛሬ ድረስ እግዚአብሔር ረድቶኛል ይላል። እስከ ዛሬ ድረስ የረዳኝ ጌታ ደግሞ እስከ ነገም ይቀጥላል፣ እስከ ዘላለም ይቀጥላል። የእግዚአብሔር አብሮነት በክርስቶስ ኢየሱስ በኩል በመንፈስ ቅዱስ አማካኝነት እስከ ህይወታችን ፍጻሜ ድረስ የሱ ፕሮቴክሽን ከኛ ጋር አለ። ለዘላለም የእግዚአብሔር እርዳታ ከኛ ጋር አለ። የእግዚአብሔር አብሮነት ከኛ ጋር አለ። ስለዚህ በዚህ ፕሮቴክሽን፣ በዚህ መገኘት፣ በዚህ ድጋፍ፣ በዚህ የእግዚአብሔር ጣልቃ ገብነት በህይወታችን ኢንጆይ ያደረገን ሳዝን ብቻዬን አይደለሁም፣ ከባድ ቻሌንጅ ሲገጥመኝ ብቻዬን አይደለሁም፣ ተስፋ የሚያስቆርጡ የህይወት ክስተቶች እንኳን በህይወቴ ሲመጣ ብቻችሁን አይደላችሁም። በመንፈስ ቅዱስ አማካኝነት የእግዚአብሔር እርዳታ ከናንተ ጋር አለ። ስለዚህ ክርስቲያን የሚያምርበት ሃሌሉያ ሲል፣ ረድቶኛል ሲል፣ አግዞኛል ሲል በምስጋናና በደስታ በእልልታ ሲሞላ ነውና በኑሯችሁ በህይወታችሁ በየትኛውም የህይወታችሁ ጉዳይ ላይ አቤኔዘር ሆነዋል። እስከ ዛሬ ድረስ የረዳችሁ ጌታ ደግሞ እስከ ዘላለም ድረስ ያግዛችኋል። እስከ ጽዮን ድረስ ያግዛችኋል። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ያግዛችኋል። ሊፍታፕ ያደርጋችኋል፣ ይረዳችኋል፣ ያስጥላችኋል፣ ያስመልጣችኋል፣ ካየላችሁ ዴስቲኒ ጋር ያገናኛችኋል። የተናገራችሁን ነገር ሁሉ ይፈጽምላችኋል። ይህ በቤታችሁ በኑሯችሁ ሆኗል። አቤኔዘር ሆኖልናል። ከክርስቶስ ኢየሱስ ደም የተነሳ ከክርስቶስ ኢየሱስ ሞትና ትንሣኤ የተነሳ ከመንፈስ ቅዱስ አብሮነት የተነሳ በኑሯችሁ በህይወታችሁ አቤኔዘር ሆነዋል። እወዳችኋለሁ። ሰብለ በቀለ ነኝ። አሜን ቲቪን ከወደዳችሁ ሰብስክራይብ፣ ሼር፣ ፎሎ በማድረግ ቤተሰቦቻችን ልትሆኑ እጋብዛችኋለሁ። ጸጋና ሰላም ከእናንተ ጋር ይሁን።